ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ተመልሼ መጥቻለሁ ማለት ነው ቤተሰብ። እስኪ ይችን ፓርት እዩዋትና ምን ለማለት እንደፈለገች እስኪ እናወራለን ማለት ነው። አንድ ሺህ ጊዜ ያስብ። እውነት ለመናገር ታሳዝናለች እኮ እሺ፣ ታሳዝናለች። እኔ ታሳዝናለች ብዬ ስንት ገደል ውስጥ ገባው እንዴ? አይበቃኝም እንዴ? ምንድነው ከዚህ በላይ እኔ ለሰው እያሰብ ገደል ውስጥ መግባት አልፈልግም። አንተ አግኝተሃት ቢሆን እንጣላ ነበር፣ ግን እኔ ያገኘኋት አንቺም አግኝተሽ እንድታገኛት አልፈልግም። ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ እኔ እኮ ላስረዳት ስለፈለኩ እንድታገኝ አልፈልግም። ሃይሚ እስከዛሬ ይበቃናል። እንድታለቅስ አልፈልግም፣ ራሷንም እንድትጎዳ አልፈልግም፣ እንድትሰቃይ አልፈልግም። በጣም ብዙ እንደጣረች ለምንድን ነው እንዴ? እኔ ሳልሞከርኩም እንዴ? ከዚህ በፊት ለምንድን ነው እኮ ሞከርኩኝ እኮ አልተግባባንም። እሺ ተረጋጋ። እኔና አንቺ ባሰብን አይደል? እሺ ተረጋጋ። እና እንግዲህ ሃይሚ እንዳያችኋት ታሳዝናለች ነው ያለች። በምን ሁኔታ እንዳሳዘነቻት እኔ አልገባኝም። ሁላችን እየተናደርንበት ባለው ሁኔታ ሁሉ ቤተሰቦቿም እንዲህ ሁሉም ሰው ይችን ልጅ አንይበት ባለበት ደረጃ እያለች አሁን እሷ ጠርቶ አሳዘነችኝ። ታሳዝናለች። ደግሞ ሰምታችኋታል። አንተ ብትጠራት ኖሮ እንጣላ ነበር፣ ግን እኔ ስጠራት ምንም ችግር የለም እያለች ነው ማለት ነው ቤተሰብ። እኔ ሃይሚ እዚህ ላይ ምን ለማድረግ እየፈለገች እንደሆነ አልገባኝም። አንዳንድ ቦታ ቲክቶክ እና የሄዳችሁ ከሆነ እንዲሁም ደግሞ ዩቲዩቦች ምናምን ብዙ ቦታ ላይ በጣም እየተቆጡ ያሉበት ደረጃ ነው ያለ። ይህም ደግሞ ትክክል ነው። ምክንያቱም ሃይሚ ትላንትና ጥሩ ነገር ስላልሰራች ማለት ነው። እኔ ምንም አልሰራችም፣ እኔ ሰራች ብዬ ማውራትም አልችልም። ይሄ አዘኔታ የሚያስፈልገው ነገር አይደለም። እንዴት አንድ ሰው ባልሽን ልውሰድብሽ ብሎ ሲመጣ አሳዘነችኝ ይባላል? እኔ አዝኜልሻለሁ ባሌን ውሰጂ አይባልም። እሷ ደግሞ ያደረገችው ምንድነው? አሳዝናኛለሽ፣ ልረዳት ጠርታ ምንድን ያለች? አልሰጥሽም። እንደዚህ አይባልም ቤተሰብ። እና እኔ በቃ ብሩኪ አሁን ይሄን ነገር አምጥቷት ቢሆን ኑሮ ላውራትና በቃ ችግራችን ንፍታ ምናምን ምን እንደምትፈልግ ቢል ኑሮ ይመጣ የነበረውን ጦርነት አስቡት ማለት አስቡት እስኪ ምን ይሆን እንደነበር ማለት ነው። እሱ ጠርቷት ቢሆን ኑሮ ግን ዛሬ ራሷ ጠርታ ራሷ ታሳዝነኛለች ብላ እኔ እንጃ። እኔ ምን አይነት ነገር ፍለጋ እንደሆነ አንዳንዴ ይመስለኛል። ሃይሚ በቃ ነገር ሲያልፍ አትወድም። እኔ በቃ ነገር ሲበርድ አትወድም ይመስለኛል። እና ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ምናምን እንደዛ አይነት ነገር ነው የሚያስደስታ የሚመስለኝ። እና በዚህ ሁኔታዋ ምንም ደስ አይልም። ብሩኬም እንዳያችሁት ቆፍጠን ብሎ አባሯታል ልጅትን። እሱ ባያባረራት ኑሮ እኔ ሃይሚ ምን አርጋ ወይስ ለሁለት አብረው ሊካፈሉት ነው? ምንም ያልገባኝ ነገር ማለት ነው። እና አንዳንድ ልጆች ደግሞ አላችሁ ሃይሚ አታፈቅረው መሰል ምናምን የምትሉ ልጆች አላችሁ። ይሄ አለማፍቀር አይደለም። እኔ ምንድነው ያለማመን አለባት። ምክንያቱም እነዚህ ልጆች ሲገናኙ ምን እንደሚባባሉ መስማት ትፈልጋለች። የሆነ በቃ አለ አይደለ ካክታቸው በቃ ወይ ተቃቅፈው ይሰሳሙ እንደሆነ አለበለዚያ ባይናቸው የሆነ ነገር ያወሩ እንደሆነ ብዙ ነገር የምትሰልለው ነገር አላት ብዬ ነው እኔ የማስበው እንጂ እውነት ሃይሚ እኛ በተረዳናት መስመር ልጅ ታሳዝናት ወይም የሆነ ነገር አይደለም። አንዳንዴም ደግሞ በሌላ ጎን በኩል መመልከት በጣም ጥሩ ነው ማለት ነው። አንድ ሳይድ ብቻ ይዘን ከምንፈርድ ሃይሚ እንግዲህ ልታይ የፈለገችው ነገር ይኖራል እና ያንን ነው በቃ መመልከት የፈለገች እንጂ ለልጅትም ማስብ አይደለም። በቃ ለማንም አዝናም አይደለም እንጂ በዚህን ያክል ባሌን ሊወስድ የመጣን ሰው አሳዘነችኝ እንዴት አድርጌ የማይመስል ነገር ቤተሰብ የማይመስል ነገር። እኔ ሃይሚ የሆነ የማትፈታ እንቆቅልሽ ነው የሆነችብኝ ማለት ነው። በቃ ሁለ ነገሯ ስሯን ስታዩት በቃ አንደኛ ነገር እንዲበርድ አትወድም። ይኸውን ልጅቱ እፈልገዋለሁ ብላ በአደባባይ መጣ፣ አለቀሰች። ይሄ እኮ እሷን የሚመለከታት ጉዳይ አልነበረም። ከፈለገ ብሩኬን ታገኝና እንዳመጣጡ ዛሬ እንዳያችሁት አይነት መስመር በቃ ድራሿን ሊያጠፋት ይገባ ነበረ። ግን ቀድማ እሷ ምንድን ያደረገች እቤቷ ድረስ ጠራቻት። እንግዲህ ብሩኬ አስባችሁታል፣ ሰው እንዳያገኝሽ ብሎ እዛሽ ቤት ቆልፎ ምናምን ከዝችው ልጅ ለመራቅ ማለት ነው ብዙ ነገር አሳልፏል፣ ብዙ ጣውረድ ማለት ነው። ያን ካሳለፉ በኋላ ተመልሳ ዛሬ ደግሞ ራሷ በራሷ ጊዜ ጠርታ
ችግሯን እንፍታላት ማለት ይሄ ምንም የማይዋጥልኝ ነገር ነው ማለት ነው። ሰውን ሁላ ያስቆጣበት ቤተሰቦቿንም የሱንም ቤተሰቦች ብዙ በቃ ተከታዮቻቸውን ያስቆጣ ነገር ነው። ሀይሚ ልክ አልሰራችን በአጠቃላይ ማለት ነው። እና ቤተሰብ እንግዲህ እኔ ትላንትና ብዙ ኮመንት ተጽፏል በየቦታው ብዙ ቲክቶክ ላይም ብዙ እየተራገበ ነው። አላማዋ ምንድን ነው? አታፈቅረውም ወይስ ችግር አለባት? ጭቅጭቅ ተወዳጅ ብዙ ነገር እየተባለች ነው። እንደው ሀይሚ እንደው የምመክርሽ ነገር ቢሆን ሁሌ ልጅነት የለም። እኔ ይሄ ልጅነት አለውም እውነት ለመናገር ልጅነት ሳይሆን የሆነ በቃ ነገር የመውደድ አይነት ነገር ልበለው። ማንም ሰው ምንም ሊለኝ አይገባም። ያየሁትን ነው እኔ መናገር የምፈልገው እንጂ ዝም ብዬ በቃ እናንተ በምትፈልጉት አይነት ነገር ልናገር አልችልም። ምክንያቱም ሀይሚ ስህተት እየሰራች ነው። በቃ ትልቅ ስህተት ሰርታለች። አሁን ይሄ ልጅ የሆነ ቢሰሳት እኮ አስባችሁታል? አንተ ብትጠራት ኑሮ ችግር ነበር አለች። እሺ እሷስ ለምን ጠራቻት? እሺ ተረርታትስ ምንድነው ያለቻት? ምንድነው ያደረገችላት? በአንድ በኩል አሳልፌ አልሰጥም ብሩኬን፣ እኛ ምንም መለያየት አንችልም፣ የምንለያይ ሰዎች አይደለንም ትላለች። በአንድ በኩል ደግሞ ልረዳት አሳዘነች ትላለች። ምን አይነት አሳዘነች ነው? እስኪ ቆይ አሁን ይሄ ምን አይነት አዘኔታ ነው ያለ? አዝና ካልሰጠቻት፣ አዝና ትታላት ካልወጣች ምን አይነት አስተዛዝኖ አልሰጥሽም ማለት አለ እንዴ? ግርም አስተዛዝኖ አልሰጥሽም አይባልም። እና እንግዲህ ሀይሚ ምንድነው አደብ ግዢ፣ በገዛ እጅሽ ባልሽ እንድታጭ አትሁኝ፣ መካሪ ሳታጭ ብዙ ሰው በቃ ላንቺ እየለፋልሽ ነው፣ እየታገልልሽ ነው። በዚህ ልክ ደግሞ አንቺ የእናንተ እርዳታ አያስፈልገኝም፣ የእናንተ ምክር አያስፈልገኝም፣ እኔው ራሴ እንደገባሁት እኔው ራሴ እወጣለሁ ማለት በጣም ደስ አይልም ማለት ነው። አንዳንዴም ከትልልቆችሽ ምክር ብትሰሚ። አሁን 24 ሰዓት ቁጭ ብሎ ስላንቺ የሚፈነዱ ሰዎች አሉ፣ ስላንቺ የሚታገሉ ሰዎች አሉ፣ ብዙ በቃ ስላንቺ የሚጨናነቁ ሰዎች አሉ። የእነሱንም ጭንቀት ብትረጅና ከእንደዚህ በቃ ከእንደዚህ አይነት ድርጊትሽ ብትቆጠቢ በቃ ብትተዩ ማለት ነው። እና ይሄ ደስ አይልም። ቤተሰብ እናንተም እንግዲህ ኮመንት ላይ ምን አሁን ይችን ፓርት ሰምታችሁ ምን እንደተሰማችሁ እስኪ ትነግሩኛላችሁ ማለት ነው። ቤተሰብ እኔ በተረዳሁት ልክ ይሄን ያክል ካወራሁ እናንተ ደግሞ በተረዳችሁት ምን እንደተሰማችሁ ትነግሩኛላችሁ ማለት ነው። ቤተሰብ እስኪ ኮመንት ላይ ሁላችሁም ኮመንት ላይ ላይክ እያረጋችሁ ቤተሰብ ግን ላይክ አድርጉኝ ማለት ነው። ሰላም ዋሉልኝ።